ኑሐሚን ራሷን ለኤርሚያስ አሳልፋ ከሰጠች በኋላ ስትፈራው የነበረው ወይም ደግሞ ስትጠረጥረው የነበረው ጉድ ደርሶባታል። ኑሐሚን የራሷ ችኩልነት እንዳለ ሆኖ ኤርሚያስ መውጫ መግቢያ አሳጥቶ ማንነቷን ከወሰደ በኋላ አዎ እውነት ነው ይወዳታል፣ ያፈቅራታል። ነገር ግን ወንድ ልጅ የሚወደውንና የሚያፈቅረውን ሴት ለምንድን ነው ታዲያ እንደዚህ በቶሎ ወደ አልጋ ላይስ የሚወስደው? ምናልባትም እንዳታመልጠኝ ካመለጠችኝም ደግሞ ያው ያንን ነገር ከወሰድኩ የራሷ ጉዳይ በሚለው ይመስለኛል ሳስበው። የሁሉም ወንድ እንደዚህ አይነት ነገር ነው። በነገራችን ላይ አመለካከታችሁ ወንዶች ለምን እንደሆነ አላውቅም። ቢያንስ ለምትወዷት ሴት እንኳን ትዕግስት የሚባል ነገር አይኖራችሁም። ምክንያቱም የምትወዷት ከሆነ ከእናንተ ጋር እንድትኖር ከፈለጋችሁ ያቺ ሴት ለምንስ ወደ አልጋ ላይ ለምን እንደምትቸኩሉ አላውቅም። ኑሐሚን ኤርሚያስን አምነዋለች። ነገር ግን በትልቅየው ነው የከዳት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች ብያላችሁበት ሰላማችሁ ይብዛልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ስወዳችሁ ቪዲዮውን ላይክ በማድረግ እንድትጀምሩ ትላለሁኝ። እንግዲህ አዲስ የሆናችሁም ካላችሁ ያው እግር መንገዳችሁን ሰብስክራይብ አድርጋችሁ ቤተሰብ ሁኑ፣ የደወል ምልክቷን በመጫን ስለ ኤርሚና ኑሐሚንም ሀሳብ አስተያየት ካላችሁም እንግዲህ እንድታካፍሉኝ እላለሁ። ኤርሚያስ ኑሐሚን በትልቅየው ነው የከዳት። ከሚገባው በላይ ውስጧን ሰብሯታል። ግን ኤርሚያስ ኑሐሚን ይወዳታል አይወዳትም የሚለውን ከጠየቃችሁን እውነት ይወዳታል። ነገር ግን አቀራረቡና ያደረገው ነገር ከሚገባው በላይ ከክህደትም በላይ ክህደት አይገልጸውም። አባትየው ይህን ነገር ቢያቅና ልጁን በምን አይነት መንገድ እንደከዳት ቢያቅ ኑሮ እርግጠኛ ነኝ ልጁም ወይም ደግሞ ልጁን እሱ ራሱ አሳልፎ ስለሰጠ ከበሽታ ላይ በሽታ ይወድቃል ብዬ አስባለሁ። አቶ ተሰማ ልጁን አይ ካሁን በኋላ ችግር የለውም፣ ይሄ ልጅ በጣም መልካምና ጥሩ ልጅ ነው። ስለዚህ አንቺን ከነዛ ጉድ አውጥቶ እኔና እሱ አብረን አደረን፣ አልጋውን ላንቺ ለቆልሽ አደረ። ካሁን በኋላ ከሱ ጋር ያለሽን ግንኙነት በፍጹም አቁሚ ብዬ አልጠይቅሽም ሲል ነበር ለልጁ የነገራት። እሷም ከዛ በኋላ ነው ኤርሚያስን መቅረብ የጀመረችው ወይም ወደሱ ጠጋ ብላ ለመሳሳምም ወይም ደግሞ ለመቀራረብም የተዳረሰችው ማለት ነው። አባቷ ባይገፋትና እስከ ዛሬው ድረስ ኖ እያላ ቢሆን ኑሮ የአባቷን ቃል ስለማሰብር በፍጹም አታደርገውም። ያም ሆነ ይህ እንግዲህ ክፍል 16 መጨረሻ ላይ እንግዲህ ኤርሚያስና ኑሐሚን ተቀጣጥረው አምራንና ናሆም ተቀጣጥረው አንድ ሆቴል ነው የተገናኙት። ማለት ያው አያውቁም። ነገር ግን ከዛ ሆቴል ይገናኛሉ። መጀመሪያ የደረሰው ኤርሚያስ ነበር። ኤርሚያስ ደርሶ ኑሐሚን እየጠበቀ እያለ ነው እንግዲህ ናሆምን መጥቶ አምራንን እየጠበቀ ቁጭ ባለበት ሰዓት ኑሐሚን ከመጣች በኋላ ትንሽ ቆየት ብላ እንግዲህ አምራን ትመጣለች። አምራንን ኤርሚያስ ሲያይ ግራ ይጋባል፣ ይንተባተባል፣ የሚናገረው ነገር ሁሉ ይጠፋበታል። አንዴ ሜኑ ይላል፣ አንዴ ደግሞ ሰው ደውልልኝ ብሎ ነበር። ብቻ እየተንተባተበ ግራ ጋብቷታል ኑሐሚን ደግሞ ምን ሆነህ ነው? የተፈጠረ ነገር አለ? ለምንድን ነው እንደዚህ ብትሆነው ስትለው ምንም መልስ ሊመልስላት አልቻለም። ቀጥታ ምንድነው ያደረገው ኤርሚያስ ወደ ሽንት ቤት መግባት ነበር። ሰው ደውልልኝ ብሎኛል፣ ከዛ ገብቼ ልደውልለት ይልና ወደ ሽንት ቤት ይገባል። ሽንት ቤት ገብቶ ደግሞ ምንድነው ማድረግ ያለብኝ እስኪ አሁን ምን ላድርግ ሲል ነበር ለራሱ ሲነግረው የነበረው። በጣም ብልግና የኤርሚያስ ብልግና ደግሞ ከሚገባው በላይ የተለየ ነው። አረ ወንዶች ግን ፈጣሪን እንደው መድኃኒዓለም የስራቸውን ይስጣቸው። የስንቱን ሴት ልብ እንደምሰብሩ ድንግል ማርያምን። ይሄ አሁን ኑሐሚን ድራማ ላይ የሚደረገው ነገር በነገራችን ላይ በጣም በብዙ ሴቶች የሚደርስ ነው እና እንደዚህ የምታደርጉ ወንዶች ማርያምን የምትኮሩበት እንትናቸው ይቆረጥ። ሌላ ምንም አልላችሁም። አሁን እዚህ ላይ አምራን ልቧ ተሰብሯል። ኑሐሚን አምናው ሁሉን ነገር አሳልፋ የሰጠችው ለአንድና ለመጀመሪያ ጊዜ ልቧ ተሰብሯል። ከአሁን በኋላ ወንዶችን ራሱ እንዴት እንደምትቀርብ አላቅም። መጀመሪያውንም ሲጀመር ኤርሚያስን ፈርተዋለች። ግን አትጎዳኝም ውስጤ ግን ሊያምን አልቻለም እያለችው ነበር። እሱም ሲላት የነበረው በፍጹም አታስቢ አልጎዳሽም ነበር። ነገር ግን በጣም በሚያሳዝን ሁኔታ እቺ ገነት ተብዬዋ ሴትዮም እንግዲህ እንደዚህ አይነት ነገር በጣም ስለምትፈልግና ከሚገባው በላይ ይህን ነገር እንድበላሽ አንደኛ እሷ ስለነበረች እንግዲህ ወይዘሮ ገነት
እነሱ ከዛ በፊት እንግዲህ ኤርሚያስ ኑሃሚ እና እሱ እዛ ቁጭ ብለው እንግዲህ አምራን ስትመጣ ግራ ተጋብቶ ወደ ሽንት ቤት ገባ ብያቸዋለሁ። በሽንት ቤቱ እንግዲህ ምንም አይነት አማራጭ ስላልነበረው በዛ አምልጦ ወደ ሌላ ቦታ ሄዷል። እንግዲህ ኑሃሚን ምን ታድርግ? ምንም አይነት አማራጭ ስላልነበራት ወደ ሽንት ቤት ፍለጋ ስትሄድ ደስ የሚለው ነገር ናሆም ተከትሏት ነበርና ምን ሆነሽ ነው ምናምን ሲላት ኤርሚያስን እየፈለግኩ ትለዋለች። እንደውም እሱም ደንግጦ ስለነበረ ከወንዶቹ ሽንት ቤት ስለነበር ገብታ የነበረው ስለዚህ የተፈጠረው ነገር ምንድነው ምናምን ሲላት አይ ጠፍቶብኝ ነው ሲላት አስደግፎሽ ሄድ አይደል ፍቅረኛሽ እያላት እሷም እንግዲህ ሌላ አማራጭ ስላልነበራት ናሆምን እባክህን ምግብ አልበላንም የወይኑን ክፈልልኝ ትለዋለች። ናሆም ችግር የለውም እሺ እከፍልልሻለሁ ሂጂ ይላታል። እንደውም መጀመሪያ እቃ ያሳጥቡሻል፣ እንጨት ያስፈልጥሻል ምናምን እያላት ነበር። ያው እሷ እንደዚህ አይነት አካባቢ ወይም ትልልቅ የሆቴሎች ሄዳ ስለማታውቅ ስለዚህ ነገር ብዙ አታውቅም። በጣም የሚያሳዝነው ነገር ደግሞ እዛ ብቻዋን ቁጭ ብላ ያለ ናሆም አይቷን ነበር። በጣም ይገርማል አጋጣሚው። ይቺ ትልሽ ስልክ የተቀያየርኳት ልጅ እያለ ለአምራን እየነገራት ነበር። አምራን ደግሞ እንዴት አባቷ ነው የምታምረው እባክህ ይቺ ናት እንዴ ደግሞ እኔ እያለሁ ታናግራታለህ እንዴ እያለች እንደውም እየተናደደችበት ነበር ማለት ነው። ያም ሆነ ይህ እንግዲህ ወይኑን የጠጡበትን ናሆም ይከፍላል። እሷም ወደ ቤት ትመጣለች ማለት ነው። ከቤት ከመጣች በኋላ እንደምንም ብሎ ምን ያደርጋታል? ያሳምናታል። ኩኪን ላመጣ ሄጄ መንገድ ላይ እንደዚህ ሁና ታማ ምናምን ብቻ ብዙ ነገር ነበረ ያላት። እሷም እንግዲህ ያው ስለ ኩኪ ሲነግራት እናም ደግሞ ያው እንግዲህ ኩኪ ልጁ እንደሆነች አይደለም እዚህ ላይ ማወቅ ያለባቸው ቤተሰቦች፣ ኩኪ ልጁ እንደሆነች ራሱ አልነገራትም። የጎረቤት ልጅ ወይም ደግሞ እንደዚሁ መንገድ ላይ ያገኛት ልጅ እንደሆነች ነው። አሁንም እየደበቃት ነው። እናም ያን ያደረጋትን ነገር እዛ ሆቴል ውስጥ ጥሯት የመጣውን ነገር ሁሉንም ነገር ረስታ ይሄ ደግነትህ እኮ ነው የገዛኝ በቃ እሺ እኔ ትቼዋለሁ ምናምን ትለዋለች። ከዛ እንደምንም ብሎ ብቻ እሷን ያሳምናታል። እዛ ለመሳሳም ሲሞክሩ ምናምን ነገር እንግዲህ ገነት ከውጭ ስትመጣ ኑሃሚን ከዛ ስትመጣ ስለነበረች ገነት ቤቱን እያጸዳች ምናምን እንግዲህ ያው የገነትን ስራ ሁላችንም የምናውቀው ነው። ተንኮልና ተንኮል ብቻ እንጂ ሌላ ነገር ምንም አንድም ቀን መልካም ነገር አስባ አታውቅም። ስለዚህ ምንድነው ያደረገችው? ገነት ቤት እያጸዳች ስለነበረ እነሱ ተስማምተው ወደ ክላሳቸው ገብተው አንድ ላይ ተኝተዋል። በዛን ሰዓት እንግዲህ አምራን ስልክ ትደውላለች። አምራን ስልክ ስትደውል እሷ ታነሳዋለች። መቼም ሌላ ሴት ትሆናለች፣ ሌላ ቅምጡ ትሆናለች ብላ ታነሳለች። እንዳለችውም እንግዲህ አምራን ትሆናለች። ገነት ነገር ለማቀሳሰር እንግዲህ አንደኛና አንደኛ ናት። ኑሃሚን ለመጉዳት የማታደርገው ነገር የላትም። ስለዚህ ወደ ውጭ ወጣ ብላ ምንድነው ያደረገችው? ነይ ቶሎ አልጋ ላይ ተኝተውልሻል፣ ይቺ የማትረባ ለካ ባንቺ ላይ ነው እየማገጠች ያለችው ብላ እንግዲህ ለአምራን ሁሉንም ነገር ትነግራታለች። አምራን ደግሞ በጣም ተናዳ እየሮጠች ወደ ቤት ትመጣለች። ምክንያቱም ቤቱን በምልክት ነግራታለች ወይም ደግሞ የት አካባቢ እንደሆነ ነግራታለች። ስለዚህ ቀጥ ብላ ወደ ቤት ትመጣለች ማለት ነው። አምራን ከቤት ስትመጣ ገነትን ነበር ያገኘቻት። ገነት ምንድነው ያለቻት? ይኸውልሽ ሂጂና ግቢ ገብተሽ አልጋሽ ላይ ተኝተውበታል ትላታለች። እንግዲህ አምራን አልጋውን ወይም ደግሞ ክላሱን ከፍታ ስትገባ ሁለታቸው ፈታ ፐርቸስቸስ እያሉ ነው ቤተሰብ ማለት ነው። ከዛ በቃ አበደች አምራን። በእኔ ላይ እንደ ትችት ታደርጋለህ? ጉድ እኮ ነው አንተ የማትረባ ውሻ እያለች ትጮሃለች፣ ታለቅሳለች። በሌላ በኩል እንግዲህ ደግሞ ማነው ስሟ እቺ ኑሃሚን እቺ ማናት እንዴት ስማሪ ትላታለክ? ምንድነው እየተፈጠረ ነገር ያለው ስትለው ከዛስ ኤርሚያስ በመካከላቸው ከማ ይሁን አይገርምም? በጣም ነው የሚያሳዝነው። በነገራችን ላይ እናንተ እንደዚህ አይነት ወንዶች እንደው በየሄዳችሁበት ፈጣሪ አይቅናችሁ። ሴቶቹም ወንዶቹ ብቻ አይደለም በነገራችን ላይ ሴቶችም ከባል ላይ ባል ከጓደኛ ላይ ጓደኛ የምደርቡ ሴቶችም እንደዚሁ እንደው ህይወታቸው መስቀልቀል ሊበል። የእውነት እዚህ ላይ አሁን ድራማ ነው፣ ግን በጣም የብዙ ሴቶች ህይወት ወይም ደግሞ በተለይ ሴቶች ወንዶች ናቸው በብዛት እንደዚህ የሚያደርጉት እና ፈጣሪ የስራቸውን ይስጣቸው። እውነት አሁን እዚህ ድራማ ላይ ሁለቱም ናቸው ልባቸው የተሰበረው። በተለይ ደግሞ ኑሃሚን አምናው ሁሉን ነገር አሳልፋ ሰጥተው መልካም መስሎ ቀርቦ ከሚገባው በላይ ውስጧን ሰብሮታል።
በምን አይነት ጥገና የኑሐሚን ልብ እንደሚጠገን አላቅም። ብቻ በጣም ነው ያዘንኩት። እውነት ነው የምላችሁ ቤተሰቦች።